ሰንተር ነው ኑ ሰላም እንበላቸው አዶናይ አንድ ምክር እስኪ ስጣቸው በእናት አንድ ምክር ስኬታማ መሆን ከፈለጋችሁ ጃኒን ሰሞን ዲፕሎማሲያዊን ባህሪ ያላመጣችባችሁን ጋይስ ወደ ስኬት ከመድረሳችሁ በፊት እነዚህ ነገሮች ያጋጥሟቸዋል ያ አባትስ ብላችሁ ለጠይቃችሁ ሰላም እንዴናችሁ ውድ የትራስቲው ቤተሰቦች መተናል ዛሬ ከማጋነን ፋኑኤል ጋር ፋኑኤል እንግዲህ ዛሬ አብሮን ይቆያል ማለት ነው ውድ የትራስቲው ቤተሰቦች እንግዲህ ሰብስክራይብ በማድረግ ጀምሩ ያው ሰሞኑ እንግዲህ መነጋገሪያ የሆነው የነ አዶናይ እንዲሁም ደግሞ ትናንትና እንዳየው የጆን ዳንኤል ከስር በመፈታቱ የተለያዩ ፕሮግራሞች ነበሩ ከ125,000 በላይ እንግዲህ ተመልካች ነበረና በዛ ላይም እንግዲህ የጆን ዳንኤል ፍቅረኛ የነበረችው የልጁ እናት ከናዮ ጋር ተገናኝተው ነበረ በሱ ሁኔታ እንዲሁም ደግሞ አዶናይና ጃኒ አሉ አዶናይና ጃኒ እንግዲህ እንዳየው ያው የፍቅር ግንኙነት ያላቸው ይመስላል ኦሬዲና እሱም ደግሞ እንግዲህ ከትናንት ወዲያ በጣም ቆንጆ በሚመስል ከ50,000 ሰው በላይ ተገኝተው ቆንጆ ጊዜ ያሳልፈው ነበርና ምን ትላለህ ስለሱ አሁን በጣም የሚገርም ነገር ቢኒሻ በጣም ነው የሚገርም ትናንትና ጆን ዳንኤልና እንዲሁም የ90ዎቹ አስጨናቂ የተባለ ዳዊት ድሪባ ይባል አይ ቲንክ አጎቱ ነው የሚለው ያለ እሱም በነበረበት ላይቭ ስትሪም ላይ ወደ 125,000 በጣም ነው የሚገርመው ነገራችን እና ደግሞ ኮይን ወደ 2 ምናምን ሚሊዮን ላይክ what I can say ነው ግን እቺ ሀገር ላይክ ምንድነው እነዚህ ሰዎች አሁን ምን ሰርተው ነው የሚለው ነገር ላይ ታያለ ገብቷል ምንድነው የሶስት ሀገር ፓርላማ ራሱ እንደዚህ ቪው የለውም ላይክ ፓርላማ ስብሰባ ያደርጋል በዚህ ያክል እንኳን ወንበር በ100,000 የሚቆጠር ቪው ማለት በጣም የተከበደ ነገር ነበርና እንዲሁ ትላንት ባየነው ላይቭ ስትሪም ላይ ዳውድ ድሪባ ሲናገር ነበር ምንድነው በ7 ጥይት ተመትቼ ከሞት የተረፍኩበት የሚል እንዲሁም ደግሞ ስለራሱ ፐርሰናል ከ90ዎቹ ጀምሮ ያሳለፈው ላይፍ እስር ቤት ላይ ሆኖ የጨረሰው ነገር እንዳለ ያሳያል ስፔሻሊ አሁን በዚህ አጋጣሚ ምንድነው ለሰው ልጅ ሁሉ መልካም ነው የምንመኘው ጆን ዳንኤል ይቅርታ ጠይቆ ለኢትዮጵያ ኤርፖርት እንዲሁም መላ ለኢትዮጵያ እንዲሁም መላ ላይክ አሁን ምን አለ መሰለ ቢንሽ እዚህ ጋር የኢትዮጵያ ኤርፖርት ወይም ደግሞ የኢትዮጵያ ኤርላይንስ በአፍሪካ አንደኛ ነው የሚገርም ነገር ገብቷል ስለዚህ በአፍሪካ አንደኛ ቀዳሚነት ያለው ኤርፖርትን ጆን ዳንኤል በልጅነትም በነ ዮኒ ማኛ ግፊትም በነገራችን ላይ ዮኒ ማኛ በጣም አሽቀባጭ ነው እንደምታየው ማሽቀባጭ ብቻ ሳይሆን ለዚህ ህፃን ልጅ ምንም በማያውቀው ነገር በቃ ወደ አልሆነ ውስጥ ነው የከተተውና እንዲገባ አድርጓል ያ that's why አሁን እነዛ ቅንብሮች ጨምሮ ይሄ ህፃን ልጅ ያው በመጣቱ በነገራችን ላይ ደስ ብሎናል ደስ ይላል ግን ባይዘው ይንገር እዚህ ጋር ብራዘር ጆን ዳንኤል እስኪ ያስረዳቸው ጆን ዳንኤል እዚህ ጋር ጆን ዳንኤል በፊት ምን ከማቀው መልካም ስራዎች ይሰራ ነበር ባይዘው ገብቷል ግን እንሲጥልህ ያነ መልካም ነገር አይነሳም መጥፎ ነገር ነው ከፍ የሚለው እንደው ለጥያቄ ያክል ነው አንድ ጥያቄ ቢጠይቅህና አሁን ትናንትና አይተከሆነ ጆን ዳንኤል በጣም ደስ የሚል ነበር ናዮ ነበረች እንግዲህ ተመልካቾቻችን ናዮ በጣም ደስ የሚል እንግዲህ ቲክቶክ ላይ የምናቃት እህታችን ነች ግን ትናንትና ጆን ዳንኤል ናዮን ያቀረበበት መንገድ ስለ ልጅ የቀበት መንገድ እንዴት ነው እውነት ለመናገር በጣም ይቅርታ አድርግልኝ ልጅቷ አቋማ ወርዳብኛለች ምንድነው እውነት ነው የምልህ ገና ከእስር ቤት እንደወጣች ህፃን አራስ ነች ገብቷል የሆነ አስተዋውስኩ አንድ ብር የሚባል ልጅ የሆነ ሰዓት ሲናፈስ ነበርና እሱ ጋርም ሪሌሽንሺፕ ፈጽማለች ምናምን የሆነ ምናምን የሚባል ወሬዎች አሉ እውነታዎች የሚያስመስል ነገር ደግሞ ምንድነው አብሮ ብዙ ጊዜ የሆነ ታይተዋል እነ ነገር ላይ ለብዙ ሰዎች አስቆጥቷልም እሱ ነገር በጣም ደብሮኛል በበኩሌ because አራስ ነች ጆን ዳንኤል እስኪወጣ ጠብቃ ነገሮች ሪስፔክት ቢኖር ጥሩ ግን ያው ፋኑኤል አንድ ትንሽ ግራ ይገባኝ ነገር አለ አንዳንድ ሰዎች ሚዲያ ላይ ሲናፈስ ይሰማነው አለ አዶናይ እንግዲህ አሁን ላይ በደንብ ታዋቂ ከሆኑት ወይም ደግሞ ቲክቶክን በደንብ ያንቀሳቀሱት ካሉት ወጣቶች እንግዲህ በጣም ያው ብዙ አድናቂዎች አሉት በዚህ አጋጣሚ ጃኒን ሪስፔክት ያደረገበት ለጃኒ ፍቅር የሰጠበት መንገድ በጣም ደስ የሚል ሲያወሩ ሲነጋገሩ የነ ጆን ዳንኤል ደግሞ ተናገረ ልጄ ማን ነው ብሎ
ሚስቱ ሲጠይቃት ነበረ በኦንላይን ላይ ማለት ነው። አረባክ እሱ ነገር አላየሁትም። አይገርምም? ምንድነው ልጁን እዛ ጋር የልጁን እናት ቁጭ ብላ ሪስፔክት አድርጎ አውርተዋል ምናምንና የልጅ ስም ማን ነው ምናምን ብሎ ሲጠይቃት ነበረ። ይሄ ደግሞ ለተመልካች ትንሽ ቅሬታ ፈጥሯል። ምንድነው አዶናይ አሁን አይተህ ከሆነ አዶናይ ደግሞ ጃኒን የያዘበት የፍቅር የሚሰጥበት መንገድ ደግሞ በጣም ቴስት ያደርጋልና ይሄ እንዴት አየው? እዚህ ጋር አሁን ምን አለ መሰለህ ቢንሻዬ ጆን ዳንኤል ከሚሰራቸው መልካም ነገሮችም እንዲሁም ደግሞ ከራሱ ሙዚቃ ባሻገር ትንሽ የልጅነት ባህሪ ያለው በዚህ አጋጣሚ እንደውም ከአሁን በፊት የምታስታውስ ከሆነ እነ ጃኒ ላይቭ ገብቶ ምናምን ይሳደባል። ከሱ ማይጠበቅ ንግግር ውጪ የመላጣ ልጅ ምናምን እሱ በነገራችን ላይ ብዙ ቲክቶከሮች ኖ I don't like sorry because like what I can say ሴት ልጅ ክብርት ነች። የሚገርምህ ነገር ጆን ዳንኤል እስር ቤት ገብቶ እስኪወጣ ድረስ አዶናይ ጋር ፍቅር ከጀመረች ወደዚህ ማለት ነው ሰው እያነጻጸረ ያለው ምንድነው ልክ እኔ እናንተ አሁን ላይክ የምናቀርበው ነገር ይቀዳል ሪከርድ ይደረጋል ነገሮች ያንን ሪከርድ እያደረጉ ኮምፔር ኤንድ ኮንትራስት ያደርጋሉ። ጆን ዳንኤል እንደዚህ ሲያንቋሻት ነበረ አዶናይ እንደዚህ እያከበራት ነው። ኢማጂን ኢትዮጵያዊ ሀበሾች ማለት በቃ መርዝነን ሪከርድ ነው የምናደርገው ነገር አለና ጆን ዳንኤል ብዙ ጊዜ ዲስሪስፔክት ያደርጋት ነበር ጃኒ እውነት ለመናገር ከሆነ እና በጣም ተክሳለች የሚባል አዶናይ እንዴት አየው ማለት አዶናይ ስፔሻሊ ምንድነው ፈጣን ነው በጣም ውሃ ሙቅ ማለት ይችላል። በጣም ትኩስ ኢነርጂ ያለው ትንሽ አለመረጋጋት ልጅነትም አለው እሱ ጋር ባይዘው ግን እሱ ጋር ምንድነው ዕውቀትም ጋላ ዕውቀት ሞቲቬት የማድረግ ሰዎችን ሞቲቬሽን በቃ በጣም ሞቲቬት ያደርጋል። ኢማጂን አዶናይ ቅርብ ጊዜ ነው የመጣው 5 ወር 6 ወር አይሆነውም። አይተዋል ወላይታ ዲቻ ሄዶ ሙሉ የኢትዮጵያ የደቡብ ህዝብ እኮ ነው የወጣው ስቴዲየም ላይ ምናልባት የሰጣቸው ሪስፔክት የሚያደርጋቸው ክብሮች ምናምን ኤግዛክትሊ ከዛ ቀጥሎ ደግሞ በተለያዩ በፌደራል ፖሊስ እንዲሁም በመከላከያዎችም ዘንድ ቀርቦ የሆነ የተወሰነ በመንግስት አካላትም የሆነ አቀባበል የተደረገለት ነገር አለ። ምናልባት ባለፈው ምንድነው አሁን እዚህ ጋር ታስሮም ነበር በዚህ አጋጣሚ ታስሮም ነበር አይደል ያ ምንድነው የሰው ልጆች መልካም ስለሰሩ ብቻ ከወንጀል ወይም ደግሞ ከተጠያቂነት አይደሉም። የሆነ ኔጌቲቭ ነገር ሊኖረው ይችላል ያና በፌደራል ፖሊስ እኔ አሁን አንድ ፋኑዬ አንድ የምናገረው ነገር ምንድነው አሁን አዶናይ በጣም ሚዲያውን በጣም ደስ በሚል ሁኔታ ይዞታል ማለት ሰዎች ደስ በሚል አቀራረብ አዶናይን ለማየት በቃ ቲክቶክ ላይ ዛሬ እንተኛ ምንድነው እንተኛ ወይ አፖስትልን ወይ ብለው ኮሜንት ጽፋሉ። ያ ኮሜንት እስከ 10,000 ምናምን ላይክ አለው። የሚገርም ምንድነው አሁን እሱ እየሰራቸው ያለው ነገር ሞቲቬት ያደርጋሉ ኢነርጂ ናቸው። አዶናይ ከመጣ ወደዚህ ብዙ ልጆች በዩቲዩብም ሆነ በቲክቶክ ሰርተዋል። ይሄ ልጅ እኮ ገና በቅርብ ጊዜ ወደዚህ ነው 4 ሚሊዮን ተከታይ ኢማጂን ከማስተር አብነት ቀጥሎ እየመራ ያለው እሱ ነው ይመስለኛል አይ ቲንክ። ስለዚህ አሁን አዘ ኢትዮጵያ ቶፕ 10 የሚባሉ ደረጃ ይደርሳሉ ተብሎ የሚጠበቁት እንደ አዶናይ ናቸው። because ሶሻል ሚዲያው ህዝቡ ማህበረሰቡ ትንሽ ያቺ ቃል ሰግጥ ምናምን የምትለው ነገር እሷ እንተዋት ለማን የምትመጥር የምትመች ነገር እኔ በነገራችን ላይ ሰግጥ የሚለው ቃል እኔ እስማማበታለሁ። እኔ አልስማማበትም። ኖ አይ ምንድነው ታውቃለህ እኔ የምስማማበት ምክንያት ምንድነው አንድ ሰው ለህይወቱ መሰገጥ እንዳለበት ነው አዶናይ ወጥር የሚለው ወጥር እኮ ሰግጥ በቃ አሁን ወጥር ነው ወርዶቹ አይመቹም እሱ ነው ገባ አይደለም። አሁን አንተ ተረዳበታል። አሁን አንተ እንደ ሚዲያ ኢንፍሉዌንሰር ኦሬዲ ነገሮችን ተረዳበት መንገድ አለ። እኔ ግን አሁን ሰግጥ የሚለው ለምን እንደምረዳው መሰለህ በርታ በቃ ጀግና አሁን ሰግጥ እሱ ቃል ነው ሰግጥ የሚለው ነገር ወደ ጎን ተተን በርታ ጅግና አይዞ የሚል ቃላቶች አሁን ለምሳሌ እኔ አሁን ፋንዬ እኔ አሁን ምንድነው አሁን እዚህ ጋር እናንተ እንግዲህ ላንገባባ ነው ማለት ነው። አንድ ሰው አሁን እኔ ምንድነው ሰግጥና በደንብ ስራ አሁን ለምሳሌ ዩቲዩባችንን እየሰራን ነው ቢኒሞ ሰግጠ ይሄን ዩቲዩብ በደንብ ከሰራ ብዙ ሰብስክራይብ ብዙ ወዳጆችን ታገኛለህ የሚባል ነገር አለ። የሰው ልጅ እዚህ ጋር የሰው ልጅ ምን መሆን አለበት መሰለ ከወጣበት ማህበረሰብ በዛ ማህበረሰብ አካሄድ ነው መሄድ ያለበት። ከማህበረሰቡ ያልተለመደ ነገር ሲያሳይ ሃይማኖት አባቶች ትላልቅ ሰዎች ያስቆጣል። እንደውም ሰግጥ እንደዚሁ ምናምን ካላቸው ወደዚህ ብዙ ልጆች ራሳቸው የጎዱ ልጆች እኮ አሉ። ሰግጡ ያሉ ከዛፍ እየተንጠለጠሉ መውደቅ ከገደል ስር ቲክቶክ ለመስራት ማለት ነው። ራቁታቸው ይሄዱ ሴቶች አንድ ቲክቶከር ወይም አንድ ዩቲዩበር ስለሆንክ ብቻ ዝም ብለህ ዩቲዩብ ለመስራት ብለህ ሴት ያገኛትን መሳም ምናምን ይልክ አይደለም። ያቺ ልጅ ባለትዳር ነች ወይስ የቤተክርስቲያን ሰው ነች ወይስ
ኡድ አርጋለች ሙስሊሞች ኡድ የሚባል ነገር አለ ወንድ አይሰልሙም አይስሙም ሴት ልጅም የቆረበች ምናምን ከሆነች ቤተክርስቲያን ላይ ቅዳሴ የምትሄድ ከሆነች እንደዛ አይነት ነገር አለና ይሄ በጣም ያፈነገጠ ከባህላችን ያፈነገጠ ልጆች ያደርጉ ነበር ያነ ሰግጥ የሚል መርሃ ግብር ተከትለው ነው ሄዱት እኔ ስለዚህ በበኩሌ ያልተቀበልኩትም በጣም ይቀር ተመልካቾቻችን እንግዲህ የጆርዳኒል ቪዲዮ አለ እሱን ጋብዛችሁ እንመለሳለን እስኪ አብረን እንከታተለው ስለ ልጃችሁ ሲሉኝ እሷ ትምጣና ነግራችኋለሁ ልጅ ወልደናል ስሙ ማን ነው ማለታለች እኔና አዶናይ ራት ልንወጣ ነው ማርያምን ዛሬ ማለት ነው እንዴት እንደናፈቁኝ ልንገራቸው በመጀመሪያ እንደዚህ አትይኝ ያፈለበ እንዴ እሺ እንዴት ልጅ ታዲያ እንዴት ስትይ ማርያምን እፈራለሁ እንዴት እንደምፈራ ታውቃለህ መስራት ሰራ አከብራለሁ መስራት ሰራ ከማክበር ጃኒን ሰሞን ዲፕሎማሲ አይነ ባህሪ ያላመጣችባችሁም ጋይስ እንትን አልሆነችም ዲፕሎማሲ ድሮ ቃላቱ የተጠቀም ነበር አንተ የደሃ ልጅ አንተ የምናምን ልጅ ምናምን ትል ነበር ትላለች አሁን አይታችኋል አይባልም ይቅርታ በይ ምናምን ይላታል አይታችኋታል አዶኒያስ አይታችሁታል አዶኒ ውጪ ስለኖር አይደለም ማንነቱ ነው እንደዛ ልጁ ምስኪንነት ንጹህነት የሰው ክብር መጠበቅ አዶኒያስ ማንነቱ ነው ማንነቱ ባይሆን እኮ ገና ውጪ ያለ ሰዎችን በመሳደብ ይታወቅ ነበር እኮ ውጪ ሀገር መሆን ሰዎችን ቢያሰለጥን ዮኒ አይሰለጥንም ነበር እንደ ኤከካ ይሄ ማዲያታም ይሄ ልቅምቃሚ ውጪ ሀገር ያለ ሰው ጥሩልኝ ምድረ ሰቀጫማ እንዶችን አይሰለጥኑም ነበር ውጪ ሀገር እንደዚህ ሰው የሚቀይር ከሆነ ጅጅብ ትቀየርም ነበር ሆዴ ይቀየርም ነበር ውጪ ሀገር የሚቀየር ጆከር እኔ አልቀየርም ነበር እንዴ እና ሆዴና ፍሬ የማንም ትሪላሽ ሆነ ይቀሩ ነበር እንዴ ቂጥ አልፎ ማለት ማንነቱ ነው ልጁ እኔ አዶኒያስ ላይ የማየው ንጽህና እሱ ላይ የማየው ስነ ስርዓት መንፈሳዊ ቅናት እንዲያሳድርብኝ ያደረገው የሆነ የለም ደስ የሚል እግዚአብሔር ሲክሳት ቪዲዮ እንግዲህ እንደተከታተላችሁት ነበር ጆን ዳንኤልና እንግዲህ አዶናይ ማን ሪስፔክት ያደርጋል ማን ነው እንግዲህ ለፍቅረኞቻቸው ወይም ደግሞ ለጓደኞቻቸው ሪስፔክት የሚያደርጉት የሚለውን አይተናል በጣም ደስ የሚል ቆይታ ነበረን አብራችሁን ስለቆያችሁ ከልብ አድርገን እናመሰግናለን ቢኒሞስ ሪያክት ትራስቲውን ሰብስክራይብ ያደርጋችሁ ተቀላቀሉን ምን ጋብዛችሁ ቪዲዮዎች አለ እነሱን ተከታትለን እንመለሳለን ማለት ነው ቪዲዮቹን እንግዲህ ሁላችሁን ጋብዛችኋለሁ ይመቻችሁ ቪዲዮን ተከታትለን እንመለሳለን አዶናይ አንድ ምክር እስኪ ስጣቸው በእናት አንድ ምክር ስኬታማ መሆን ከፈለጋችሁ ሁሌም ከተረበኞች በላይ ሆናችሁ መገኘት ይኖርባችኋል አንድ ዓላማ ለማሳካት አንድ ተረበኛን መዝለል ይኖርብሃል እሱን ከዘለልክ በኋላ ደግሞ አንድ ምንቀኛ መዝለል ይኖርብሃል ከዛ ደግሞ ሀሜተኛ አቀሳሳሪ ያለ ተወዳዳሪ ያለ ከዛ ጨብጫቢ ነው ወንድም አለም ኮራ ብለክ ትኖራለህ ማለት ዝንጥ ናስኪ በእናት ሳባት እንዴ ወደ ስኬት ከመድረሳችሁ በፊት እነዚህ ነገሮች ያጋጥሟቸዋል የመጀመሪያው ተተራቢ ትሆናላችሁ ሰው ይተርባችኋል ከዛ ያሳንሷችኋል ከዛ ያሟቸዋል ከዛ ይቀኑባችኋል ከዛ መወዳደር ይጀምራሉ ከዛ አድናቂና አጨብጫቢ ይሆናሉ እኔ ወደዚህ ደረጃ ከመድረሴ በፊት እነዚህ ሰዎች አጋጥመውኛል ተተራቢ ነበሩ ሐሜተኞች ነበሩ አወዳዳቂ ነበሩ እብድሉኝ ነበር ሱሰኛ ይሉኝ ነበር ያልጠሩኝ ስም የለም እነዚህ ስሞች ባላልፋቸው ኖሮ እዚህ ደረጃ አልደርስም ነበር ጋይስ አሁን የምንገኘው የነገዋ ሴቶች ሪሃቢሊቴሽን ሴንተር ነው ኑ ሰላም እንበላቸው እናመሰግናለን ተመልካቾቻችን እንግዲህ ትራስቲው ቢኒሞስ ሪያክት ከፋኑኤል ጋር ነበርን በጣም ደስ የሚል ቆይታ ነበረን ፋኑኤል ስለመጣህ በጣም ደስ ብሎኛል እስኪ ለተመልካቾቻችን ያው ጠቅላላ ባለ ሐሳብ በቀጣይ ቪዲዮ እንገናኛለን መልካም ጊዜ ይሁንላችሁ ላይክ ሰብስክራይብ በማድረግ ትራስ ዩቲዩብን ተቀላቀሉ መልካም ጊዜ እናመሰግናለን ስለመጣህ አመሰግናለሁ ይመቻችሁ ቢኒሞስ ሪያክት ትራስቲው Thank you